ክርስቲያን ነው ሙስሊም ነው ቅድማ የመጣ የቱ ነው? ክርስትና የሚባል ሃይማኖት የለም። እስልምና ነው የሰው ልጆች ሁሉ ሃይማኖት እስልምና ነው። ሰዎች ሲፈጠሩ የተፈጠሩበት ሃይማኖት እስልምና ነው። አላህ የሰው ልጆችን ሁሉ የፈጠረው በእስልምና ላይ ስለሆነ የሚጠይቀው ማለት ነው። ሀጅ ቦታ ማለት ነው። ሀጅ ቦታ እንዴት ሳውዲ አረቢያ ውስጥ ብቻ ያደረገ? ለምንድን ነው የዛ ተመረጠች? አንተን ለምንድን ነው ኢትዮጵያ ውስጥ ብቻ አደረገ? ለምን አሜሪካ ውስጥ አላደረገም? አንተን ጥያቄ እኮ በጥያቄ አይመለስም። አዎ እንደዛ ነው። አየህ አንተን ለምንድን ነው አንድ ቦታ ያደረገ ብዬ ስጠይቅህ መልስ የለም። ምንድን ነው መልሱ? ትክክለኛው መልስ አላህ ስለፈለገ ነው። አለቀ። እሺ እና ሰላትስ ለምን ሁሉም ሰው ዞሮ በሁሉም ዳይሬክሽን ማለት ነው ለምን ወደ መካ ዞሮ ነው የሚሰግደው? ሁሉም ሰው ለምንድን ነው ለምንድን ነው አንተ ግንባርህን ለምንድን ነው በዚህ በኩል ያላደረገው? አይንህን ምናምን ስለፈለገ ነው አላ እንደዚህ እኮ ነው የምጠይቁት ጥያቄ ወላሂ ያስቀኛል እኮ ሎጂካሊ ምንም የማይሆን ነገር እኮ ነው። አሁን ሲጀመር ጥያቄ እንደዚህ ነው መጠየቅ ያለበት፣ እንደዚህ ነው መመለስም ያለበት። እነሱ በሚመጡት መንገድ ነው እንጂ እናንተ ተጠናው ናቸው ወደ ነገር ለማስረዳት ከሞከራችሁ ግንባርን በዚህ ጋር አይነን በዚህ ጋር አፍንጫን በዚህ ለምንድን ነው ያላደረገው ብዬ ብለህ አላህ ስለፈለገ ነው። በቃ ይህም አላህ ስለፈለገ ነው። አቅጣጫ ነው ያ ይህም አይነ አቅጣጫ ነው። በዚህ ጋር ብቻ ለምን እንድታይ ያደረገ? ለምን በዚህ ጋር እንድታይ አላደረገም? በጆሮ ይህን ለምን አይን አላደረገው? ገብቶሃል? አላህ አቅጣጫ ነው ያደርገው። በቃ ሁላችንም አንድ መስጂድ ውስጥ አሁን ለምሳሌ ይህ መስጂድ ነው እንደምታየው ተሰልፈን ሁላችንም በአንድ አቅጣጫ እንድንሰግድ አንደኛው እንደዚህ ሆኖ ሌላኛው እንደዚህ ሆኖ ከሰገደ ይረባበሻል። ተግባባ? ስለዚህ አላህ ነገሮችን ሲያደርግ ምንድን ነው ሂክማ አለው፣ ጥበብ አለው እና ፍላጎትም አለው። እሱ ሲፈልግ እንደፈለገ ያደርጋል። ግን ምንም የሆነ ቴዎሎጂካሊ የሆነ ችግር የሚፈጥር ነገር ቢሆን እኮ አውጥሩ ነበረ። ምንም የሚፈጥረው ነገር የለም። ግን እሺ ቀጥል። ሌላ ጥያቄ እና አሁን ድጋሚ የሚጠይቅህ ማለት ነው እዚህ ዓለም ላይ ሰው እኩል ተፈጥሮ ማለት ነው ለምን አንዱ ሀብታም ይሆናል፣ አንዱ ለምን ደግሞ ድሃ ይሆናል? ስላልሰራ ስራና ታየዋለህ። ስራ አንዳንዱ ሳይሰራ ራሱ ሰክሲስ መሆን